ባሏን የገደለው መልስ። አንዲቱ ቢሆነች ልጃገረድ ባገባች በሁለተኛ ዓመቷ ትዳሯ ምርር ስላላት ባሏን ለመግደል ፈለገች። ይህች ቆንጆ ልጅም ወደ እናቷ ቤት በመሄድ እናቴ የባሌ ነገር አድክሞኛል፣ የሚያደርጋቸው ነገሮች ሰልችተውኛል፣ በጣም አስጠልቶኛል፣ ለኔ አያስብልኝም፣ ዞር ብሎ እንኳን አያየኝም። እኔ እንጃ ከሌላ ሴት ጋር የጀመረው ነገር አለ። እርሱን ገድዬ መገላገል እፈልጋለሁ። በአንድ በኩል ደግሞ ሕግ ያስረኛል ብዬ ፈራለሁ እና እባክሽ እርጂኝ አለቻት። እናቷም እሺ እረዳሻለሁ የኔ ልጅ፣ ግን መጀመሪያ የምታደርጊያቸው ነገሮች አሉ አለቻት። ልጅቷም አንቺ ያልሽኝ ነገሮች በሙሉ ፈጽማለሁ አለች። እናትየዋም ባልሽ ሞቶ አስከሬኑ ከቤት እስኪወጣ ድረስ ከዚህ በታች ያሉትን ነገሮች በጥንቃቄ ፈጽሚያቸው አለቻት። አንደኛ፣ የገደለችው እርሷ ናት ብለው እንዳይጠረጥሩሽ ከዛሬ ጀምሮ የፈለገውን ቢልሽ ለአጭር ጊዜ ስለሆነ እንደምንም ቻል አድርገሽ ሰላም ፍጠሪ። ሁለተኛ፣ የምሰጥሽን መድኃኒት ሳይጸየፍ እንዲጠቀምልሽ ዝርክርክ ሳትይ ሁልጊዜ ውበትሽን ጠብቀሽ ወጣትና ውብ ሆነሽ ታይ። ለትንሽ ጊዜ ስለሆነ ይሄም አይከብድሽም። ሶስተኛ፣ ምንም ጥርጣሬ ውስጥ እንዳይገባ ቢሰድብሽም ቢንቅሽም በመጣ ጊዜ በደንብ አድርገሽ ተንከባከቢ፣ ጥሩ ሁኝለት፣ አበርቸው። አራተኛ፣ በዛው እንደዋለ እንዳያድርና መድኃኒቱን በሰዓቱ ሳይወስድ እንዳይቀር በመጣ ጊዜ በፈገግታና በትዕግስት ተቀበዩ። ብዙም አትቅኝ፣ ብዙ ጊዜ አድማጭ ሁኝ፣ በማክበር ታዘዥ። አምስተኛ፣ በእጅሽ ያለውን ገንዘብ እንዲችን ብለሽ ሳታስቀሪ እሱን ለማስደሰት አውይ። ስድስተኛ፣ ማንም ገድለዋለች ብሎ እንዳያስብ የጭቅጭቅ ድምፅ ካፍሽ አይወጣ፣ ሰላምና የፍቅር ቃል ካፍሽ ይውጣ እስክትገድልው ድረስ ብቻ አለቻት። እናትየዋ በድጋሚ ያልኩሽን ነገሮች ሳታዛንፊ ታደርጊያለሽ አለቻት። ልጅቷም እርሱ ሞቶ ይውጣልኝ እንጂ አንድም ሳላስቀር አድርገዋለሁ ብላ ቆራጥ ውሳኔዋን ለእናቷ ነገረቻት። እናትየዋም አንድ ብልቃጥ አውጥታ ይህን መርዝ ያዥውና ሁሌም ከሚበላው ምግብ ጋር እየጨመርሽ ስጪው፣ መርዙም አመንምኖ ይገድለዋል። ልጅቷም ደስ እያላት ወደ ቤቷ ተመለሰች። ልጅቷ ከአንድ ወር በኋላ ወደ እናቷ ተመልሳ ወይ ጉድ፣ ሰውየው ወሬውን ሳይሰማ አይቀርም መሰለኝ፣ ድሮ አድጎት የማያውቀውን ፍቅር መስጠት ጀመረኩ። ማሬ፣ ፍቅሬ፣ ወለላይ፣ ሕይወቴ፣ ንግስቴ፣ በዓለም ላይ አንቺን የምታክል ሴት የለችም ይለኛል። እኔ እንጃ ጸባዩ ልውጥውጥ ብሎብኛል አለቻት ለእናቷ። እናትየዋም መርዙን እየሰጠሽው ነው አለቻት። ልጅቷም አይኗን ባያቀረረ አዎ፣ ግን አሁን ጸባዩ ሸጋ አፍቃሪ ባል ሆኗል እና እንዲሞትብኝ አልፈልግም። እባክሽን ማርከሻ መድኃኒት ፈልጊልኝ፣ ጸጸቱ ሊገለኝ ነው ማየ አለቻት። እናትየዋም ልጄ በብልቃጥ የሰጠሁሽ መርዝ አይደለም የእርድ ዱቄት ነው። ነገር ግን ቀስ በቀስ ጸባዩን መጥፎ የሆነውን ባልሽን የገደልሽው መርዙ አንቺ ነሽ። ማለቴ እሱን ማፍቀር፣ መታዘዝ፣ መንከባከብ፣ መታገስና ውብ ሆነሽ ስትገኝ ባልሽን መቀየር ትችያለሽ። አንቺ ያልሰጠሽውን ነገር እንዴት ከሌላ ሰው ትጠብቂያለሽ? ፍቅር ማለት ሰጥቶ መቀበል ነው አለቻት። አብዛኞቻችን መልካም ነገር ቅድሚያ ከሌሎች እንጠብቃለን። ሌሎችም ቅድሚያ ከኛ መልካም ነገር ይጠብቃሉ። በመሃል አለመጣጣም ይፈጠራል። በትዳር፣ በስራ ወይም በሌሎች ንግግሮች ላይ እንዲሁ ነው። ጥሩ ነገር ለማግኘት ቅድሚያኛ መስዋዕትነት መክፈል አለብን። መልእክቱን ለሌሎች አጋሩልኝ። ተመሳሳይ ነገሮችን ለማግኘት ይህንን ቻናል ሰብስክራይብ አድርጉ።